ባልሆነበት ባልዋለበት ቦታ ላይ ስለሆነበት ጉዳይ ግን አንተንም ይመለከታል። ይሄ ልጅ የሆነ ነገር ቢሆን ነገ አይጸጽተንም? የሆነ ነገር ቢከሰትበት ህይወቱ ላይ የሆነ ነገር ቢሆን አይጸጽተንም? ማን ነው ዞሮ የሚጎዳው? ፍቅር ነው ነገሮችን ያበላሽው አንተ ሆነ ሳለ ዛሬ ላይ ግን ምን አደረግሽ ትለኛለህ? እኔ ያንተ ንጽህና አይደለም ሊያስጨንቅ የሚገባው በዚህ ሰዓት የሱ ደህንነት ነው የሚያስጨንቅ። ያንተ ነፃ መውጣትማ በኋላ ይደርሳል እኮ ችግር የለውም። ገባ? የሆነ ሰዓት ላይ እኔ ነፃ ነኝ አላደረኩትም ብለህ መከራከር ትችላለህ። ግን ዋና የሚቀድመው አሁን ከገባበት ችግር ልጁን ማስወጣት። ለሱ አስበህ አይደለም ለራስህ አስበህ ነው። ለራሴ ምንድነው ያሰበው? ለራስህ አስበህ ነው። ለራስህ ስም ተጨንቀህ ነው። ኤፍሬም አለበት ጉዳዩ ላይ እየተባልክ ስለሆነ ነው እንዲህ ያደረክ። ሄርሜላን ከአብርሃም ለማራቅ ብዙ ነገር ሞክሬያለሁ። እሺ ሄርሜላን ደግሞ ያራቁት ጥላቻ ኖሮብኝ ከሷ ጋር ሌላ ነገር ኖሮኝ ምናምን አይደለም። በቃ አብርሃም ከሩታ ጋር እንዲሆን ስለምፈልግ ብቻ ነው። እሺ በሰዓቱ ማለት ያ ነገር ሊሆን አልቻለም። ኢንሻአላህ በማር ብዙ ነገር ተጣላን። ከአብርሃም ጋርም ከሄርሜላ ጋርም ብዙ ነገር ተጣላን። ሊሆን አልቻለም። እሺ ተውኩት፣ አለቀ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላምና ጤና ይብዛላችሁ። ዋናው የሰው ልጅ ሰላምና ጤና ሲሆን ነው ሁሉንም ነገር ማድረግ የሚችለው። ዛሬ ያመጣኝ ጉዳይ እኔ እስካለው ድረስ ያው መምጣቴን አላቆምም። ያመጣኝ ጉዳይ ምንድነው? የኤፍሬም ጉዳይ ነው ያመጣኝ። ትላንትና የተደረገውና ሲሆነ የነበረውን ነገር አይቻለሁ። ልክ አይደለም። ምክንያቱም ልክ ያልሆነበት ምክንያት ምንድነው? ኤፍሬም ወንድምህ ያለበት ሁኔታ ጥሩ አይደለም። ስለዚህ ልታግዘኝና ልትረዳኝ ይገባል። አንተ የማይሆን ነገር ከምታደርግ እሱን አንተ ያስደፈርከው እንዴት ሌላ ሰው እሱን እንደዚህ እንትን ሊለው ይችላል ብዬ ብዙ ነገር ስከራከረው ነበረ። እሱ ግን እሱን አውቆን ያደረገው ሲለኝ የነበረ ልጅ ትናንትና ራሱን ስሙን ለማጽዳት እኔን ኢግኖር እያደረገ ስሙን ለማጽዳት መጥተዋል ማለት ነው ከሩታ ጋራ እና መምጣት አልነበረበትም። እንደዛ ማለትም አልነበረበትም። ሲጀመር ለሱ አስቦም አይደለም። ይሄ ነገር ደግሞ አሁንም ማቆም እንዳለበትና የማይሆን ወሬ የማይመስል ነገሩን እንዲያቆም ላወራው እፈልጋለሁ ዛሬ ማለት ነው። ምክንያቱም እምቢ ብሎኛል። ዴቭም ቢሆን እሱም ያስቸግሩኛል ብዙ ነገሮች ላይ ማለት ነው። ለምን እንደዚህ እንደሚሆኑ ሰላም ለምን እንደማይፈልጉ አይገባኝም። ሰላም ነው እኔ የምፈልገው። በቃ ሰላም ሆኖ የእያንዳንዱ ሰው ህይወት ሰላም ሆኖ እንዲቀጥል ነው የምፈልገው። ግን እነሱ ጋር ግን ያንን እያየሁ አይደለም። ያንን እያየሁ ስላልሆነ ማለት ነው እያንዳንዳቸው ጋር መናገር ካለብኝ እናገራለሁ። እናንተ የፈለጋችሁትን በሉ፣ የፈለጋችሁትን አድርጉ። እኔ ከመናገር ሆነ ከማድረግ ወደ ኋላ አልልም። ይሄ ልጅ የትኛውም ወጥመድ ውስጥ ይግባ መጀመሪያ ተናግሬያለሁ። የማይካድ ሀቅ ነው። እነሱን አምኖ የማይሆን ነገር ውስጥ መግባቱ ተደጋጋሚ የዋህነቱ ይሄ ራሱ ላይ እንዲቀልዱ ያደረገበት መንገድ አልተመቸኝም። እንኳን እሱ ወንዱ ይቅርና እኔ ሴቷ እንኳን የማይሆን ነገር ላይ እኔ ላይ ሲደረግ ዝም ብዬ የማይሴት አይደለም። ራሴንም የማይሆን ቦታ ላይ አላስገኝም። ምክንያቱም ማስገኘት ስለማልፈልግ ህይወቴ ነውና እሱ ግን ያንን አላደረገም። በዛ ደግሞ ጥፋተኛ ነው። ግን ጥፋተኛ ነው ተብሎ የራሱ ጉዳይ የራሱ ነው ያጥፋ እንደዚህ በል ብዬ ዝም ብዬ ልተወው አልችልም። በጭራሽ አልችልም ማለት ነው ያንን ማድረግ። ስለዚህ አብርሽ የተናገረው ሆኖ እንዳለ ከሄርሜላ ጋር እንደዚህ ምናምን እንዳለው ሆኖ ሳለ ግን እነኚህን ሁለት ልጆች ግን ማስቆም ካለብኝ አስቆማለሁ ማለት ነው። በተለይ ይሄ ትንሹ ልጅ ኤፍሬም በጣም ያስቸግረኛል ማለት ነው። ዛሬ ግን እያንዳንዱን ነገር ከሱ ጋር ማውራት እፈልጋለሁ። ከወንድሙ ጋር ተስማምቶ ወንድሙን ማዳን ይፈልጋል ወይስ አይፈልግም የሚለውን ነገር አብረን የምናየው ይሆናል። የትላንትናው ነገር ድራማ አልተመቸኝም እና ለዛ ነው ዛሬ ኤፋን የጠራሁትኝ። እሱንም እያየሁትኝ ነው። ከሱ ጋር ያለውን ነገር እናወራለን ማለት ነው። ምን እንደሚከሰት አብረን እናያለን። ሲቀጥል ደግሞ እኔ እንደዚህ ባይሆን ደስ ይለኝ ነበር። የእያንዳንዱ ሰው ህይወት እንዲህ ባይሆን ምንኛ ደስ ባለኝ። ግን እየሆነ አይደለም። ሁሉም ነገር እየሆነ ያለው ሌላ በተቃራኒ ነው። ቡዜ እንዴት ነህ? ደህና ነህ? ሁሉ ሰላም አለው? እግዚአብሔር ይመስገን አለውኝ። ደህና ነኝ። በሰላም ነው። አቻኩለሽ ጠራሽ? እንዴት አላቻኩልክ? አልሰማም ብለሃል ሰሞኑ። አላይም አልሰማም እናንተ የምትሉት የራሳችሁ ጉዳይ ብለህ ነው ያለው። ምን ደሞ አደረኩኝ? አዲስ ነገር ደግሞ ተፈጠረ። ያው ችግር ስትፈጠር ነው እኔ አንተ ጋር መመጣው እንጂ ሰላም ስትሆን ካንተ ጋር ምን እንትን እላለሁ። ምን ችግር ፈጠርኩ ደግሞ? ትናንትና ባደረከው ነገር ልክ አይደለህም። ምን አደረኩት? ትናንትና ከሩታ ጋራ ቪዲዮ ይዛ ስታወራ የነበረው የሰማሁት ነገር ምንም አልተመቸኝም። ምን አወራው? ከዚህ በፊት እኔ ሳወራ ወንድምህ ፈልጎ አይደለም እንደዚህ አይነት ነገር ውስጥ የገባው። ስለዚህ
አንተ ተረዳው ይሄን ከዚህ ነገር ውጣ ስለ አንተና ዴቭ የማይመስል ነገር ጎሮሮ ላይ መቆም ነው የሆናችሁብኝ። ገባ? ምን አሁን ምንድነው ለማውራት ፈለግሽው? እዚህ ትናንትና ምን ያደረኩት ነገር አለ? ቀጥታ ነገር ያደረኩት ይሄ ነገርኩ ነው። ነገሮችን አገናዝባችሁ ከማድረግ ይልቅ ስትፈርዱት ነበረ። እሺ አብርሽን በጣም ስትወቅሱት ነበር። አውቆ ነው እንደዚህ ያደረገው፣ ፈልጎት ነው እንደዚህ ነው፣ እሱ ሁሌም እንዲህ ነው ምናምን ስትሉ ነበር። ግን የዋህ እንደሆነ በሰዎች በማመን ምክንያት ብዙ ነገር እንደሚደርስበት ታውቃላችሁ። አንተም ታውቃለህ። ሲጀመር ግን መደገፍ አትፈልግም። እሱ አልሰራም ብያለሁ አብርሃም ትናንትና እንዴ ስተታል። አሁንም አላመንከም እንዴ? ሳታምን ነው እንዴ ቪዲዮ መልሽ ለስትል የነበረው? ያለሽ በመጀመሪያ ደረጃ ቡዚ ትናንትና የጠራዋት እኔንም ነፃ ለማድረግ ነው፣ ፋይልም ለማስፈታ። እሱማ ገባኝ። አንተን ነፃ ለማድረግ እንደመጣህማ ገባኝ። አንዴ ይኸውልሽ ስሚ፣ እኔ ምንም ነገር እንዳላደረኩኝ በአንደበቷ ተናግራለች ራሷ። እንግዲህ በጣም በራሷ አንደበት የተናገረችው ንግግር ማንም ምንም ቢል ካሁን በኋላ አይመለከተኝም። ትሰማኛለህ? የፈለገውን ቢያወራ አይመለከተኝም። ሌላው ደግሞ ስለ አብርሃም ፋይል አጥፊለት ነው ያልኩት። በቃ ሌላ ያወራው አንተ ትክክል እንዳልሆነ አውቆ እንዳደረገው ከገባ ፋይል አጥፊ ምን አስባለ ታዲያ? አንተ ፋይል ስለያዘችበት ነው አይደለም? አሁን አንተ እያልከ ያለኸው አውቆ ነው ነገሮቹን እንዲህ ያደረገ ያለው እያልከ እየተከራከርከኝ ነው ዛሬም ላይ። አውቆ እኮ ነው፣ ግን ደግሞ ፋይል ተይዞበታል። ልጅ ይኸውልሽ፣ በመጀመሪያ ደረጃ ማለት ነው አብርሃም ሕፃን ልጅ አይደለም፣ ፍቅር ጋር ሄዷል አይደል? ግን ደግሞ ይሄ ልጅ በሄደበት አጋጣሚ ፋይል ተይዞበታል። አለቀ። አሁን አንተ ስለ ፋይል መጥፋት ሳይሆን ትናንትና ያመጣህ እኔ ግልጹን ልንገርህ አይደለ? አንተ ራስህ የለሁበትም ነገሩ ላይ ብለህ ለህዝብ ለማሳወቅ እንጂ የወንድምህ ጉዳይ እውነት አስጨንቆክ አሳስቦክ ፋይሉ አለመጥፋቱ አሳስቦህ አይደለም። አንተ ትናንትና የመጣኸው ገባ? እንኳን አላስጨነቀኝ። እኔ አሁን ላንቺ እኮ ማብራራት አይጠበቅብኝም ማለት። እንዴት ነው ማታስፈራ? እንዴት ነው ማታባራ? ይኸውልሽ ቡዚ ምን እንደው ታውቂያለሽ፣ አንቺ አሁን ልትረጅኝ አልቻልሽም። አብርሃም ላስብም አላስብም ራሱ ያውቀዋል። አብርሃም ራሱ ያውቀዋል። በቃ ፋይል አጥፊለት አልኳት፣ ልታጠፋ አልቻለችም። አይደለም እንዴት አብርሃም ያውቀዋል የምትለኝ? እንዲህ ያደረከው የጉዳው ነው አብርሃም ያውቀው። ምን ጉዳውት አብርሃም? ለምሳሌ በምን ጉዳውት? በየጊዜው ከጎኑ ከመሆን ይልቅ ብቻዬን አይተዋል። ከዚህ በፊት ከኔ ጋር የሰራነው ቪዲዮ ብቻዬን ነኝ፣ ማንም እንደሌለኝ ብቻዬን እንትን አልኩኝ። ወንድሞቼ አጠገቦቼ የሉም። እነሱ ከጠላት ጋር አብረው እኔን መግደል ነው የሚፈልጉት እኮ ያለኝ ሰው ነው። ከአብርሃም ጋር ስንቁም እሱ አይፈልግም የኛም መቆም። ይኸውልሽ በመጀመሪያ ማለት አልገባኝም። ይኸውልሽ አንቺ ራሱ መተሽ ዛሬ ላይ እኔን እየወቀሽኝ ነው። ትናንትና ምንም ያደረኩት ነገር የለውም። እንደውም አብርሃምን ደግፌ ነው። በጣም ደግፋል። አየውክ እኮ መደገፈን በደንብ ያሳያል። በቃ እኮ ያየሁትን አይቻለሁ፣ የተረዳሁትን ተረድቻለሁ። እኔ በቃ አይቻለሁ። አንቺ ልትረጅበት አረዳዳ አለ፣ እኔ የምረዳበት አረዳዳ አለ። ያ ነው ልዩነታችን። ግን ደግሞ ማለት ነው እኔ ለአብርሃም ስላሰብኩኝ ነው ፋይል አጥፊለት ያልኩት። ለወንድሜ ስላሰብኩኝ ምንም ለእሱ አስበህ አይደለም፣ ለራስህ አስበህ ነው። ለራሴ ምንድነው ያሰብኩት? ለራስህ አስበህ ነው። ለራስህ ስም ተጨንቀህ ነው። ኤፍሬም አለበት ጉዳዩ ላይ እየተባልክ ስለሆነ ነው እንዲህ ያደረከው። እሺ አንቺ አሁን እንቅጩን ልንገርህ አይደል እንዴ? እሺ የመጣሽው አዎ ወቅስ ነው። ወቅስስ ምን ይሁን? ሳደርግ አይተሻል። በመታስ ምን ልትሆን ነው? ምንም እኮ አላደረግሽም። ግን ሳደርግ አይተሻል። ምኑን? እዛ ውስጥ ላይ እኔ በምን አውቃለሁ? እና ለምንድን ነው ያላየሽው ነገር የምታወሪው? እኔ አድርገሃል ብያለሁ ከዚህ በፊት። ቆይ አንተ አድርገሃል አንተ ነህ ብዬ መጥቼ ተናግሬሃለሁ። ምንድነው በፊት የነገርኩን ታሪክ ድጋሚ እንድደግም የምታደርገኝ? አሁን እኮ እና ልትወቅሽኝ ነው የመጣሽው። አሁን የወቀስኩማ አመጣጥህ ከወንድምህ ጋር ቆመህ አይደለም። አንተ ቪዲዮ ላይ ቆመህ ከሩታ ጋር ቆመህ እኔ እንዲህ ነኝ፣ እኔ ነፃ ሰው ነኝ፣ እኔን አትውቀሱኝ እና ቪዲዮውን እንትን አጥፊለት ከማለት ይልቅ ወንድምህ ጋር ቀርበህ ከወንድምህ ጋር አውርተህ ያለውን ነገር ማስተካከል ትችል ነበር ነው። ምን ነው ከወንድምህ ጋር ማስተካከለው? ወይኔ ጉዲ የተፈጠረበት ነገር ሁሉ ማለት ነው። የአብርሃም ወዳጆች መጥቶ እንዳለ ሌላ ሲይዘቱ እኔን ሲያስፈራሩ ይልሽ ስላልገባሽ የአብርሃም ጓደኞች ሙሉ መጥተው እኔ ላይ የዛቱ ነው ያላደረኩት ነገር አድርጋል ብለው ብዙ ሰዎች እየፎከሩብኝ ነው። በቃ ፍቅርን ጠሯት። እኔ ጉዳዮች እንደሌለውበት ተናገር ያልኳት ተናገረች። አለቀ። ፍቅርን ጠራ መጀመሪያ አንተን ብላችሁ ነው ምን መጀመሪያ ጠርታት አውርታችሁ ነው እንደዚህ ያደረከው? በቃ ይሻላል። አስተሳሰብሽ እኮ ነው የእናንተ የምታስተሳስቡት አስተሳሰብ የእናንተ አትበል። ከእውነት ተሻሻላችሁ። ለዛ አንተ ነህ ከእውነት የሸሸኸው። ሰውና በደንብ አድርገህ ከእውነት የሸሸኸው አንተ ነህ። ሰውና አታምኑ። ለዛ ነው እንዴ አንተ ሰውን ለምን አታምኝም ትለኛለህ። ስራ ግን የሚያሳምን ነው። አንተን እንዳምንህ ያደርገኛል። ምን አደረኩኝ? ስራዬ አብርሃም በዚህ በኩል የሆነ ድክመት አለበት። ያንተም ድክመት ደግሞ ይሄ ነው። ገባህ አይደል? ይሄ ድክመታችሁን ቀርፋችሁ እሱም
ህይወቱን በስነ ስርዓት እንዲኖር አንተም በቃ ወንድሜ ህይወትህን ኑር ብለህ ተባብለህ መኖር ይሻላል ወይስ ከሱ ጋር ሁሌ እየተጎራበጥክ የማይሆን ነገር እየሰራህ መቀጠል ነው የሚሻልህ? አንተ ምንድነው የማይሆን ነገር የሰራሁት ማለት ነው? ምንም የማይሆን ነገር አልሰራሁም። ትናንትናም ስሜን ለማጽዳት ነው የመጣሁት። ስለዚህ እኔ እንዳላደረኩኝ በራሱ አንደበት ተናግራለች። አለቀ። አሁንም ሌላ ነገር እንጂ ለወንድም አስበህ አይደለም አይደል? አሁን ስለ ወንድም ምናምን እኮ ስለ ወንድም ካሰብኩኝ እኮ ቆየሁ። እኔ እናንተ አልተረዳችሁም እንጂ ይሄ ሁሉ ነገር እያደረኩ ያለሁት ለአብርሃም በማሰብ ነው። እናንተ ደግሞ ያደረከው ነገር እናንተ ደግሞ በሌላ እሺ፣ አንቺ ለአብርሃም በማሰብ ምን አደረግሽ? እሱማ እኔ ምን አደረኩ እንደዚህ አደረኩ ከምል ተግባር ይገልጻል እኮ። ከእናንተ የበለጠ ለአብርሃም ብዙ ነገር አድርጌለታለሁ። ግን ደግሞ በተዘዋዋሪ እኔን እንደ ጠላት እኔን እንደ ቀናተኛ እንደ ብዙ ነገር ነው ያያችሁኝ። ግን ቢገባችሁ ኖሮ እኔ ለአብርሃም ብዙ ነገር ምንድነው ያደረክለት? አንተ የማይሆን ነገር እንዳወራ አታድርገኝ። ማውራት አልፈልግም። ህሊና ያውቀዋል። ለአብርሃም የማይሆን ነገር ማውራት አልፈልግም። ለአብርሃም ሄደሽ ብትጠይቂው ህሊና ያውቀዋል። ከአብርሃም ጋርማ ቁጭ ብዬ ማውራት ያለብኝንማ አወራሁኝ። ወንድሜም ሆነ ሁለታችሁም አብሮም ጨምሮ ነው እኔም ነው ያለኝ። ገባ? ከጎኔ ችግር ደርሶብኛል። ከጎኔ ልትቆሙ ሲገባችሁ እናንተ ግን እኔን ነው የወቀሳችሁት። እኔ መውቀስ ባለብኝ መልኩ መውቀስ አለብኝ፣ ወቅሻለሁ። አንተም መውቀስ ባለብኝ መልኩ ተወቅሰዋለህ። ግን በዚህ መልክ ነው ወይ ይሄ ነገር? አንተ ነው እያልኩ ያለሁት እኮ አንተ አልገባህም። ሰምተኛል ኤፍሬም? እኔ እያልኩ ያለሁት ይሄ ነገር እናንተ አራርቆ አከፋፍሎ ሳይሆን መሆን ያለበት ችግር ሲፈጠር የትኛችሁ አንተም ችግር ፈጣሪ ነህ። ሁላችንም ንጹህ አይደለም 100% ነን እንዴ? 100% እኮ አይደለም። እግዚአብሔር ነው 100% አይደል እንዴ? ግን ችግር በሚፈጠር ሰዓት ችግሩን እያስተካከልን በአንድነት መሄድ እንደ ቤተሰብ አስበን በአንድነት መንፈስ መሄድ አለብን ወይስ ችግር ሲፈጠር ብትንትናችን መውጣት ነው ያለበት? ቆይ ስታስበው አንተ ምን እንዳደርግ ነው የምትፈልጊው? ካሁን በኋላ ብቻ ምን እንዳደርግ ነው? ታደርገዋለህ? እርግጠኛ ነህ? አዎ አደርገዋለሁ። እርግጠኛ ነህ? አዎ እርግጠኛ ነኝ። እስካሁንም እያደረኩት ነው እኮ እናንተ አልገባችሁም እንጂ እስካሁን እያደረኩት ነው አትበለኝ። እሺ ምን እስካሁን ያደረከው ነገር ምንም አልታየኝም። እኔ እሺ አንቺ እንዲታይሽ የሆነ ነገር ግዴታ ማድረግ አለብኝ ነው? የሆነ ነገር ማድረግ አለብህ። እኔ እንዲታየኝ አይደለም ያልኩህ። እኔ እንዲታየኝ ሳይሆን ትክክለኛው መሆን ያለበትን ነገር አድርግ ነው ያልኩህ። ትክክለኛ መሆን ያለበት ነገር ነው እስከዛሬ እያደረኩ ያለሁት። ምንድነው ትክክል? ትክክለኛ ነገር ነው እስከዛሬ እያደረኩ ያለሁት። መሆን ያለበት ነገር ነው እየሆነ ያለው። የትኛው ነው ትክክል? ከወንድምህ መራቅህ እሱን የራሱ ጉዳይ የገባበት ችግር ራሱ ይውጣው ማለት ይሄ ነው ትክክል? አላልኩኝም እንደዛ። ትክክል ታደርገው የቱ ጋር ነው ታዲያ? ወይስ በቃ ፍላጎቴ ይሄ ነው እንዲህ ነው መኖር የምፈልገው በቃ አንዴ የሆነ ነገር ብያለሁ ካል አይ በግድ የሆነ ነገር ካልሆንክ ማለት ነው ትክክል? እሱ እኮ አንተ ቢያደርግህ እንደዛ ትሆናለህ። ይኸውልሽ ቡዜ እያደረኩት እስካሁን አልከኝ እኮ። ስሚኝ እስከዛሬ ያደረኩት ማለት ነው በመጀመሪያ ደረጃ እሺ ይኸውልሽ ከቀድሞ ጀምሮ አብርሃምና ሩታ አንድ ላይ እንዲሆኑ ብዙ ነገር አድርጌያለሁ። እሺ ይኸውልሽ ካመጣጥ ልጀምርልሽ አብርሃምና ሩታ አንድ ላይ እንዲሆኑ ብዙ ነገር አድርጌያለሁ። ሁለቱ አንድ ላይ እንደሚሆኑ በቃ ብዙ ነገር የተቻለኝን አቅም ሞክሬያለሁ። እሺ ሄርሜላን ከነሱ ከአብርሃም ለማራቅ ብዙ ነገር ሞክሬያለሁ። ይሄ ማይከር ነገር ነው። ከፍሻላ ሶሻል ሚዲያ ላይ የሚታወቅ ነገር ነው። ሄርሜላን ከአብርሃም ለማራቅ ብዙ ነገር ሞክሬያለሁ። እሺ ሄርሜላን ደግሞ ያራቁት ጥላቻ ኖሮብኝ ከሷ ጋር ሌላ ነገር ኖሮኝ ምናምን አይደለም። በቃ አብርሃም ከሩታ ጋር እንዲሆን ስለምፈልግ ብቻ ነው። እሺ በሰዓቱ ማለት ነው ያ ነገር ሊሆን አልቻለም። ኢንሻአላህ በመሀል ብዙ ነገር ተጣላን። ከአብርሃም ጋር ከሄርሜላ ጋር ብዙ ነገር ተጣላን። ሊሆን አልቻለም። እሺ ተውኩት፣ አለቀ። አሁን እሺ ከዛ ውጭ ምን አደረኩኝ ነው? እስቲ ያደረኩት ነገር ንገሪኝ። አይደለም አንተ ከስካሁን ድረስ የማደርገው ለሱ ትክክል ነው ስላልከኝ መልስ ነው የሰጠው እኮ ለሱ አሁን ለሱ ይጠቅመዋል ብዬ አሁን እኮ ያመንክ ነው አንተ። ማመንህ ጥሩ ነው፣ መመለስህን ነው የሚያሳየው። ከተመለስ ከቀጠልክበት ማለት ነው ነገ ካልዘላበድክ። አዎ አሁን እኮ ካልዘላበድክ ልክ ነህ። አሁንም ወደፊትም ለአብርሃም ብዬ ነው እንጂ አብርሃም እንዲወድቅ አብርሃም የሆነ ነገር እንዲሆን አብርሃም ወድቆ እንዲሰበር ምንም ነገር ያደረኩት ነገር የለም። ወደ ሚስቱ እንዲመለስ ልጁን በስነ ስርዓት እንዲያሳድግ ነበር ፍላጎቴ። ያ ነገር ሊሆን አልቻለም። እሱ ነው ከዚህ በፊት ሞክሬዋለሁ። እኔም ደግሞ ያቀሜን ሞከርኩኝ፣ ሊሳካ አልቻለም። ስለዚህ አሁን ትተዋለህ። ትቻለሁ፣ በቃ ትተዋልከና ትቻለሁ እኮ በቃ ከሄርሜላ ጋር የፈለከውን በጊዜ እኮ ትተናል። ጥሩ መተው ጥሩ። ግን አሁን ከእንግዲህ በኋላ ግን አሁን ያለበትን ነገር ታውቃለህ አይደል? የገባበትን ነገር ታውቃለህ እኮ። እሱን ፋይል ለማስጠፋት እኮ ነው እንትን እያልኩ ያለሁት። የተያዘበት ፋይል የትናንትና ያደረከው ልክ አይደለም ነው የምልህ። የተያዘበት ፋይል ምናምን አይደለም። ይኸውልህ ልክ ያልሆነውማ እኔ ንጹህ ነኝ ብለህ አይደለም መምጣት። ያንተ ንጽህና አይደለም ሊያስጨንቅ የሚገባው በዚህ ሰዓት፣ የሱ ደህንነት ነው የሚያስጨንቅ። ያንተ ነፃ መውጣትማ በኋላ ይደርሳል እኮ ችግር የለውም። ገባ? የሆነ ሰዓት ላይ እኔ ነፃ ነኝ አላደረኩትም ብለህ መከራከር ትችላለህ። ግን ዋና የሚቀድመው አሁን ከገባበት ችግር ልጁን ማስወጣት ነው እኮ። ስለዚህ ፋይሉን ማስጠፋት ነው። ፋይሉን ይጥፋ ይሁን ግን ከጎኑ ሆነ ልታግዘው ይገባል። እንደወንድም ከጎኑ እኮ ነኝ። አሁንም የት ሄድኩኝ?
ከጎኑ እኮ ነው ያለሁት ብዙ። ይሄ ልጅ እንዴት ነው ማስረዳው? ገብቶኛል። ሐሳብሽ ሙሉ ተረድቻለሁ ብዙ። አይደለም በቃ አሁን እሺ ምን ላድርግ ከእንግዲህ አይደል ያልከኝ? ምን ላድርግስ? ምን ላድርግ ነው የምፈልጊው? ከእንግዲህ የምታደርገው ከወንድም በመሸሽ አይደለም። መሸሸው ከወንድም ሸሽተሃል። እየሆንክ ያለው ልክ አይደለም። ነገርኩህ። ገብቶሃል አይደለ? ሸሽተሃል። አንተ ነው ያደረከው ብለህ ልጁ አንተ ነው ያደረከው ስትለው እንዳላደረገ እያወቅህ ታውቀዋለህ እኮ ልቦናህ እኮ ያውቀዋል በደንብ አድርጎ። ስህተቱ ምን እንደሆነ ምኑ ጋር እንደሆነ እኔም አንተም እናውቀዋለን። ስህተቱ የቱ ጋር ነው? የማይሆን ስፍራ ላይ መገኘቱ እሱ ትልቁ ስህተቱ ነው እናውቃለን እኔም አንተም። ያኛው ግን ባልሆነበት ቦታ ላይ ስለሆነበት ጉዳይ ግን አንተንም ይመለከታል። ይሄ ልጅ የሆነ ነገር ቢሆን ነገ አይጸጽተንም? የሆነ ነገር ቢከሰትበት ህይወቱ ላይ የሆነ ነገር ቢሆን አይጸጽተንም? ማን ነው ዞሮ የሚጎዳው? ፍቅርን ነው እኮ እንዳይጸጽት ነገ ላይ መጥፎ ደረጃ እንዳይደርስ መሰለኝ የሁሉ ነገር እያደረኩ ያለሁት። አልገባውም እንጂ እሱ በተደጋጋሚ ስህተት እየሰራ ነው ወንድምሽ አብርሃም። ጭራሽ ወንድምሽ አልከኝ፣ ወንድምነትህን ቀራ። በተደጋጋሚ ስህተት እየሰራ ነው አብርሃም። እሺ ያ ስህተት እንዳይሰራ ነው እያደረኩት ያለሁት። ቢገባው ኖሮ ግን ደግሞ ሊገባው አልቻለም። ምንድነው እሱ አሁን ሁሉም ነገር እኔ ያውቃለሁ ነው የሚለው። አብዛኛው ቦታ አብርሃም ሁሉም ነገር እኔ ያውቃለሁ፣ እኔ ልጅ አይደለሁም፣ ማደርገው ነገር ጠንቅቄ ያውቃለሁ ነው መልሱ አብዛኛው ቦታ ላይ። እሺ ስለዚህ አትድረሱብኝ፣ እንደዛ ካለ ቆርጦ ትጥለዋለህ፣ አትንኩኝ ነው የሚለው። ቁርጭ በስጣልኩት እንዴ ሁሉ ነገር እያደረኩ ያለሁት ምንድነው? መች ቁርጭ ጣልኩት? ቁርጭ ብትለው ኖሮማ ከዚህ ሁሉ ነገር ወጥቼ አያገባኝም ብዬ እኮ አይን ላፈር በቃ አንታያኝም ብዬ ማለት ነው። ይሄ ሁሉ ነገር እያደረግኩ አትበለኝ። ይሄ ሁሉ ነገር የምታደርገው እሱን አዘቅት ውስጥ የሚከተው እንጂ ሲያወጣው አላየሁም ነው የምልህ። እሱ ለአንቺ ነው አይመስልሽ? ለኔ አይደለም እየሆነ ያለው እያየሁት ያለው ነገር በተግባር እያየሁት እኮ ነው። አንተ አሁን ልታስረዳኝ ነው? በተግባር እያየሁት አይደል እንዴ ሁሉንም ነገር። እሱን የሆነ ነገር እያደረኩት ነው አትበለኝ። ይሄ ሁሉ ነገር አድርጌም አትበለኝ። አንድም ቀን ስታወጣው አይቻላቅም። አዘቅት ውስጥ ነው የሚገባው። የሆነው እንትን ይሆናል፣ አዘቅት ውስጥ ይገባል። ገባህ አይደለ? ይሄ ነገር አሁን በቃ ነገር ያበላሻል አይደል? ይሄ ልጅ ነገር ያበላሻል። እሺ አበላሻ ብለህ እንተው ይጥፋ። እኔ መቼም ይጥፋ ብዬ ተናግሬ አላውቅም። ከስህተቱ ይመለስ ነው የምለው ሁሌ እንጂ መናገር አይደለም እኮ ተግባርህን ማሳየት ያለብህ። ከስህተቱ የምትመልሰው ደግሞ በእንደዚህ አይነት መንገድ አይደለም። ለሆነ ነገር አሳልፈህ ሰጥተው ወይ ደግሞ ለገባብህ ወጥመድ የራስህ ጉዳይ ይዞክ ይሄድ ብለህ አይደለም እኮ እሱን እንድትለው። አንቺ ምን አደረግሽ እሱ እንዲመለስ? ምንም አላደረኩም። ምን አደርጋለሁ? ቁጭ ብዬ እሱ እናንተን እያየሁ አይደል እኮ ያደረግሽው ነገር ምንም ነገር አይታየህም? ያደረግሽው ነገር ቃል በቃል ንገሪኝ። ዙሪያችሁ ላይ ሶስታችሁም ዙሪያ ላይ የማደርገው ነገር ምንም አይታየህም? አንተ ያደረግኩት ነገር ብቻ መታችሁ እኔ ላይ ከመታወሩ እሺ እናንተ ምን አደረጋችሁ? በደንብ ባርጌ ነው ማወራህ። ባወራ ምን ልትሆን አወራለሁ። እናንተ ምን አደረጋችሁ? ምንም አላደረኩም። ምን አደርጋለሁ እኮ ምንም አላደረጋችሁም። ምንም ነገር ስላላደረጋችሁ ያው እንደዚህ ምንም ስላላደረኩ ነው ልጁ እንደዚህ ሆነው። ምንም እኮ ነው ማለት ጥፋት ከመስራት መቼም ቢሆን ማለት ነው እኔ ልንገርህ አይደል ጥፋት ከመስራት እኮ ወደኋላ አላለም። አሁንም ቢሆን የፈለገ ይኸውልህ ጥፋት ቢያጠፋ ከጥፋቱ እንዲመለስ አደርገዋለሁ እንጂ ቆርጬ ልጥለው አልችልም። አላደረጋችሁም እኮ ነው እያልኩሻለሁ። እያደረኩትማ ነው ምንም አላደረጋችሁም። ይኸው አንዱን ወጣ ስለ ሌላ ወጥመድ ይዘጋጅለታል። አንዱን ወጣ ስለ ሌላ ወጥመድ ይዘጋጅለታል። አንተ ማን ነበርክ? አንተ አይደለህም እንዴ ከሀገር ይውጣና ነገሮቹን ይስተካከል ሲባል የት ነበርክ ያኔ? እስቲ አወጣኸው ያኔ አንተ አዳንከው ነው ብትለቀው አይሄድም ነበር? ወጣ አይደለም? እሺ ከጉዳዩ ማን ነው ልሽ ቡዜ አውርተን የሳኒ ምናምን አትበለኛ ታዲያ። ስለዛ አቅር ካነሳሽ ማን ነው ማስተካከል ያለብህ ነገር አስተካክለ ሂድ ነው የተባለው እንጂ ማንንም ሰው አትሄድም ያለው ሰው የለም። ማስተካከል ያለብህ ነገር አስተካክለ ሂድ። ከመሬት ተነስተ ዝም ብለህ አትሂድ ነው የተባለው። አለቀ። ከመሬትም ተነስቶ ይሂድ የሆነ ነገርም ይሁን። ይሄ ልጅ ከዚህ ነገሮች ሲርቁ ነገሮች ጋፕ ይፈጠራል፣ ክፍተት ይፈጠራል። ለጥሎች መንስኤ የሆነ ነገር አንድ ሰው ካለ የተለያየ ቦታ መሆን አለባቸው ሲባል አይሆንም ብሎ ነገሮችን ያበላሻው አንተ ሆነ ሳለ ዛሬ ላይ ግን ምን አደረግሽ ትለኛለህ? እኔ ደግሞ ስነግርህ ማለት ነው ነገም ዛሬም ከነገም ወዳ ቢሆን ማለት ነው ችግር ውስጥ ገባ ብዬ የምተወው ሴት አይደለሁም። መታዩ ሴት አይደለሽ ግን ደግሞ ከስተት ልታወጪው አልቻልሽም። ከስተትማ ወጣ ስንት ይወጣ አልወጣ ቢሆንስ በተደጋጋሚ ስተት እየሰራ ያለው ይኸውልሽ ምንም ይዘጋጅ ምንም የዋህ ሆነ ምንም እዚች ጋር የዋህ ነው ሰው ያምናል በሚባል ነገር የሚፎገር ነገር የለም። ገብቶሻል? አብርሃም ሰው ያምናል፣ ሰው ይወዳል። ለዛ ነው እንደዚህ የሚሆነው። አሁንም እያደረክ ያለው ነገር ልክ አይደለም። ስሚኝ አንዴ ይኸውልሽ እኔ እውነታውን ነገር ነው የምነግርሽ። ምንም እውነት የለህም። አብርሃም ሰው ስለሚያምናል እንደዚህ እየሆነ ያለው። ምንም እውነት የለህም። በደንብ አድርጎ ስለሚያምን ነው እንደዚህ እየተከዳ ያለው። አንተም ይኸው መልሰህ ያው ነው። ይኸውልሽ ሞላወሉ ነው እንደዚህ ያደረገው። አሰብክ በጣም ያየውክ ነው። ሞላወሉ በአቋሙ የሚጸና ሰው አይደለም። በመጀመሪያ ደረጃ አብርሃም በአቋሙ ጸንቶ የሚኖር ሰው አይደለም።
እንጂ ሰው ስለሚወድ ምናምን አይደለም። ይወላውላል ስለማይጸና ይወላውላል አይደለም ስለወላውላል። ስለዚህ የሚወላውለው ነገር ያቁም። ስማኝ አንተ ባዕድ አይደለህም እንዲህ የምታደርገው ገባህ አይደል? አንተ ወንድሙ ነህ። የሚወላውለው ነገር ያቁም። ወንድሙ ነህ ገባህ? የሚወላውለው ነገር አቁም ስትለው በዚህ መልኩ ግን አይደለም። የሆነ ነገር ውስጥ እየከተትኩ አይደለም። ሌላ ወጥመድ እያዘጋጀለት አይደለም። ምንም ወጥመድ አላዘጋጀለትም። ይሄ ማለት ነው አሁን የምትለኝ አንተ ስለምን ወጥመድ የምትወሪ? ይሄ ነው አሁን የምትለኝ። ላልከኝ መልስ ነው የሰጠውክ። ቡዜ ይኸውልሽ አንቺ ከአብርሃም ከስተት ማስወጣት ብትፈልጊ ከሆነ ሲሚኝ እናንተ ራሱ አልገባችሁም። እኔ ስለገባኝ ነው ይሁን ነገር እያደረኩ ያለው። አልገባችሁ እናንተ ራሱ በመጀመሪያ ደረጃ ይኸውልሽ አብርሃም ትወጁ ጥፋት እንዳያጠፋ የምትፈልጊ ከሆነ ሞራው ይቅርበት። ይኸውልሽ ሄርሜላ የሚፈልግ ከሆነ ከሄርሜላ ጋር አርፎ ኑሮን ይኑር። ሩታ የሚፈልግ ከሆነ ከሩታ ጋር አርፎ ኑሮን ይኑር። ሩታ ፍቅር የሚፈልግ ከሆነ ከፍቅር ጋር አርፎ ኑሮን ይኑር። እዛ አይነካካ፣ አርፎ ይቀመጥ። ወንድምሽን ሄደሽ እንደዚህ በይው። አለቀ። ጤነኛ አይደለም። ጭንቅላት ያማሃል። ጤነኛ ነኝ ስለማስመሰል ትክክለኛ መልስ መመልስልሽ። ጤነኛ አይደለም። እኔ ማውራህ ነገር አይገባህም እንዴ? ወይስ እየደፋህ ነው የራስን ሐሳብ ብቻ የምትናገረው? የሚፈልገውማ ተናገረኩ በግልጽ። ግን ኑሮ ይኑራ እንዲኖር አላደረከውም። አንተ ራስህ አንተኛ አንተ ነህ። ምን አደረኩኝ? አንተኛ አንተ ነህ። ምን አደረኩ ትላለህ እንዴ? የተከታተልክ የሆነ ነገር ኤርሚላ አይሆንሽም እያልክ የሆነ ቦታ የሆነ ነገር እያደረክ አንተ ነህ በመጀመሪያ ደረጃ። እሱማ እኮ ጨረስን አልኩሽ። ለሱ ነገር እየተከተለኝ ነው። ይሄንን ስሚኝ፣ ለሱ ነገር እኮ ቅድም ነገርኩሽ። ይኸውልሽ ልክ ነሽ። ሄርሜላ ጋር ብዙ ነገር ብያታለሁ። ከአብርሃም ጋር እንዳትሆኝ ብዬ ብዙ ነገር አድርጊያታለሁ። ያ ደግሞ በሰዓቱ የነበረው ከሩታ ጋር እንዲሆን ስለመፈልግ ነበር። በቃ አለቀ። ከዛ ያ ነገር እንደማይሆን ሲገባኝ እኔም ሩታ ጠርተናቸው ይቅርታ ጠይቀናል። በቃ ይቅርታ፣ እስከዛሬ ለተደራረግነው ነገር፣ ላጠፋነው ነገር፣ ለሁሉም ነገር ይቅርታ ተባብለን ተለያይተናል። አለቀ። እናንተም ኑሯችን ኑሩ፣ እኛም ኑሯችን እንኖራለን ተብለን ተለያይተናል። ተለያየ። ታዲያ ከዛ በኋላ ምን አደረኩኝ? ምን ያስገኛል? ምን አደረኩኝ ማለት ከዛ በኋላ እኔ ይቅርታ ከጠያየቅን በኋላ ምን አደረኩ? እስቲ ንገሪ። ምን ያደረኩበት ነገር አንተ የተጠቂው መንስኤ እየሆንክ ነው። አልሆንኩም እኮ ነው የምትሻለው። መች ነው የሆንኩት? ብናርገውን ከኔ ጋር ቆመ ስትከራከር ማን ምን ይበል የራሱ ወገኑ እንዲሆንከው። ጥፋቱን አሁንም ቢሆን የአብርሃም ጥፋት አሁንም ቢሆን ከመናገር ወደ ኋላ አይደለም። እኔ ጥፋቱን አትነግረውም። ለራሱ ለምን አትነግረውም? ወንድሜ ስለሆነ የሆነ ነገር ከምታነቅ ጥፋተኛ ነህ ብለህ ለምን አትመልሰው? አንተ ወንድሜ ስለሆነ የሆነ ነገር ስለሆነ የሱ ጥፋት ካንተ ጋር ራሱ ማውራት የሱ ጥፋት ልደብቅለት አልችልም። ጥፋት ካጠፋ አሁንም አብርሃም ጥፋተኛ ነው እላለሁ ከማለት ወደ ኋላ። እኔ ግን እንደዛ ብቻ አይደለም የምትለው እና ጥፋተኛ የሆነው ቦታ ላይ ጥፋተኛ ነው አብርሃም፣ ጥፋተኛ ያልሆነው ቦታ ላይ ጥፋተኛ ነው። ሁሉም ቦታ ላይ እሱ ህይወቱ በሙሉ ጥፋተኛ ነው። ጥፋት ሳይሰራ አብርሃም አንድ ቀንም አብርሃም ጥፋት ሳይሰራ ጥፋት ሰርታል ብዬ አላውቅም። ስላልከውማ ነው ስንት ነገር ስታደርግ የነበረው። አሁን ትሰማኛለህ? አሁን ላለፈው ነገር እናወራለን ወይስ ወደፊት እናወራለን? በቃ ቡዜ ልሄድ ነው። መግባባት አልቻለም እኮ። ላለፈው እናወራለን ወይስ ወደፊት እናወራለን? የፈለከው ብትሆን ማለት ነው። ይኸውልህ እምቡር በልም ዝለልም የትም ድረስ ይሄ ማትክደው ነገር ነው። ገባ? ምንም ነገር እንትን አትልም። የፈለገ ቢሆን መገናኘት የማይቀር ታሪክ ነው። ስለዚህ አገናኘትህን አሳምረው ነው ምድር ገባ? ብታሳምረው ነው የሚሻለው። ለማንኛውም አንድ የመጨረሻ ነገር ልንገርሽ። አብርሃምን እስከዛሬ ከጥፋት አላወጣችሁትም። ቢገባሽ ነው ማለት መተሽ አልተሳካም እንጂ ሽምድምድ ብሎ እንዲቀመጥ ነበር አላማ። አልተሳካም። አይሆንም፣ መቼም አይሆንም። መታችሁ ከመጮህ በስተቀር የሆነ ሰምቢሪ ጋር ሄዳችሁ ከመጮህ በስተቀር ምንም ነገር ያደረጋችሁት ነገር የለም። አብርሃምን መመለስ ከፈለጋችሁ በሰነ ስርዓት ወጥመድ ውስጥ እንዳይገባ፣ ጥፋት ውስጥ እንዳይገባ ሄዳችሁ ስላደረግንም ነው እንጂ ይሆን ነው። አይገርምህም እንዴ? አለበለዚያማ ድሮ ነበር የምታጠፉት እናንተ። አንተም ከጠላቱ ማትሻል አንድ አይነት ሲያስጠላ